እንግዲህ እንደምትመለከቷት ሄሌኒ በጣም ተናዳና ተበሳጭታ መንገድ ላይ ቁጭ ላይ የለመነች ሀዊ ታገኛታለች። ሀዊም ሄሌኒ ከናሆም ስትጫወትበት እኔ እየለመንኩ ነው ያንተ ልጅ ይዤ ሜዲያ ላይ ወጥቼ እየለመንኩ እያለ ስትጨማለቅበት ሀዊን ስታይ እባክን ካላስቸግርኩ ቀፈኝ እያለች ናሆምን ስትጃጃልበት ታያለች። እስከ ዛሬ ጠፋች ስንል የነበረው ለካ የሆነ የራሷ የሆነ መንገድ ይዛ ነው እያለች ሄሌኒ ሀዊም ትበሳጫለች። ኪራ እንግዲህ እንደምትመለከቱት ነገሮችን ካበላሻቸው በኋላ ወይ ከስራ የማልሆንኩ ወይ ከባልተቤት ያልሆንኩኝ ሁሉን ነገር እንዳጣ ነው እንደምንም ብላችሁ ሀናን ሄዳችሁ ለምናችሁ አግኟት እያለ ኪራ ኪያንና ሄኖክን ያስጠነቅቃቸዋል። ሄኖክና ኪያም ደግሞ ልክ እንዳልሰራ ልጅቷን አመናጭቆና አበሳጭቶ እንዳባረራትም ነገሩት። ታዲያ እሷ እንደሌለች እስከ ዛሬ ድረስ ለምን አልነገራችሁኝም ይላቸዋል። እነሱም ደግሞ አንተ ያለህበትን ሁኔታ ስለምናቅ አንተ እንዳትበሳጭ ይበስ እንዳናበሳጭ ብለን ነው ይሉታል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾቻችን ውድ የጽናት ድራማ ተከታታዮች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ስንል በአክብሮት ጠይቃችኋለሁ። እንግዲህ እንደምትመለከቷት ኪያ ዛሬ ሴት መስላ አምሮባት ሽክና ፈታ ዘና ሞልቀቅ ብላ ሄኖክን አንበርክከዋለች። ዛሬ እውነት ለመናገር ለኪያ ያላችሁ አስተያየት እንዴት ነው? በጣም አምሮባታል። ጽናት ከዚህ ነገር ውስጥ ካልወጣች ትዳሯን እንደምታጣው እና ደግሞ በኪራ ደካማው ጎን ገብታ አንዲቷ ጠብ ሳታደርገው መመለስ አለባት የምትሉ ውድና የተከበራችሁ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ውድ ተመልካቾቼ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ስል በአክብሮት ተጠይቃችኋለሁ። እንግዲህ ትንሽ ነው የቀረን 5000 ልንገባ እንደተለመደው ያው ሰብስክራይብ አድርጉኝ እያልኩ እየለመንኳችሁ ነው። ስንት ነው የቀረን? 280 290 ምናምን ነው የቀረን። እንግዲህ ይህን ሰብስክራይብ በዚህ ሳምንት ውስጥ ሁላችንም ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድታበረታቱኝ ስል በትህትና ጠይቃችኋለሁ። እንግዲህ ዛሬ ትንሽ ደብሮኛል። ያው ቻል እያደረጋችሁት እኔ ካልበላሁ አይኔ አይገለጥም፣ እርቦኛል ልበላችሁ። ዛሬም ስጠግብም ጠገብኩኝ እያልኩ ሲርበኝም ራበኝ እያልኩኝ እኮ እናንተን አዛኳችሁ ተመልካቾቼ። እዚህ ጋር እንግዲህ እንደምትመለከቱት ይህ እስርተኛ በእስር ቤት የሚገኝ ልጅ ከገጠር ወደ ከተማ ሲገባ በማያውቀው ነገር እስር ቤት ገብቶ የማንም መሳለቂያና የእስርተኞች የጥፍሻን ማስወገጃ ሆኖ ሲደበደብ ጆከር ግን ከጎኑ ሆኖ ምንም አላረግህም፣ አይዞን፣ ከዚህም ከወጣሁ እንደምንም ብዬ ቤተሰቦችህን አፈላልጌ ከዚህ ቦታ እንድትወጣ አድርጋለሁኝ ይለዋል። እሱም ደግሞ ሁላቸውም ሰዎች እንዲህ እያሉኝ ነበር፣ ነገር ግን ከዚህ ከወጡ በኋላ አያስታውሱኝም። ይህንን ነገር እንደማትረሳውና እንደምታስወጣኝ ባንተ ተስፋ አድርጋለሁ ይለዋል። እሱም ደግሞ ጆከር አይዞን ጓደኛዬ፣ አልተውህም፣ ከወጣህም በኋላ የአገር ቤት የምትሄድበት ነገር እንድምሰጥህ እርግጠኛ ነኝ ይለዋል። እና ውድ ተመልካቻችን፣ ውድ ሀገሬ ልጆች በያላችሁበት ቦታ ሆናችሁ የምትከታተሉኝ ውድ ተመልካቾቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለቤቴ ለቻናሌ አዲስ የሆናችሁ እንድትቀላቀሉኝ ስል በአክብሮት የምጠይቃችሁ ይሆናል። እንግዲህ እንደምትመለከቷት እዚህ ጋር ራኬ ፊቷን አኮማስትራና
በጣም ተደናግጣ ነው ያለችው። ለምንድን ነው ወደሚለው ስንሄድ እንግዲህ እንደምትመለከቷት እንዴት እህቴን ላጥናና ትችላለሁ? የእውነትም እህቴ ሰው ገላለች ወይስ አልገድለችም ብዬ ልመን? እና ደግሞ ልጁን አይተዋለች አላየችውም? ማንኛውን ልመን እያለች ትገኛለች ማለት ነው። እና ውድ ቤተሰቦቻችን ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ቻናላችንን እንድትቀላቀሉ ስንል በአክብሮት እንጠይቃለን። ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ አበረታቱኝ። የአንዳንድ የሚያዝጓችሁ ሰዎች አይጠፉም እና በህይወታችሁ ትንሽ ዛሬ ጣፍሾኛል። ቤተሰብ ከመጥፎ ሰዎች ያረቃችሁ፣ መጥፎ ሰዎች ጋር በጣም እንደዚህ አጋጣሚ ሲያጋጥማችሁ፣ ወይኔ ጉዴ ምንድን ጉር ነው ደግሞ የሚደወልብኝ እዚህ ጋር ዋ ደደብ ሻዛ እና ሁላችሁም ሰብስክራይብ አድርጉ። አፏን እንግዲህ ቤተሰቦቼ ሰብስክራይብ ያደርጋችሁ ላይክ ሼር እያደረጋችሁ ከጎኔ እንድትሆኑ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁንልኝ። እዚህ ጋር እንግዲህ ሰኒ እንደምትመለከቷት ሰኒ በጣም ጠንካራና ጀግና ሴት መሆኗን አይተናል። በጆከር ምክንያት ማለት ነው። ጆከር ለእሷ ብሎ ብዙ መስዋዕትነት እንደከፈለ እሷም ደግሞ ለጆከር ብላ ያን ደደብ ተላላኪ ኪምሮንም በጥፊ አዛግተዋለች። ከዛም ደግሞ እስከ መጨረሻው እንደማትለቀው ነግረዋለች። የእስፔል አለመሞትም ደግሞ ተረጋግጧል። ምክንያቱም አስክሬኑም አልተገኘም። እንደገና ደግሞ እሱ አልሞተም ብሎ ሲጠይቀው ያ ጨበሬ ያሳየው ሪያክሽን ተነቅቶበታል ማለት ነው። እሱ ግን ጆከርን እዛ ውስጥ ለማበስበስ ነበር አላማ ያደረገው። ግን ደግሞ መርማሪዎቹም ከጆከር ምንም አይነት መረጃ እስካላገኙበት ድረስ ከአገር እንዳይወጣ እገዳ አድርገው ከእስር ቤት ሊያስወጡት እንደሆነ ተነጋግረዋል። ይህ ማለት ይህ ሁሉ የሆነው የሰኒ ጀግንነት ነው። ነገር ግን ደግሞ ያ ሌባ ጨበሬ ሰውዬ ራሱ ድጋሚ እስር ቤት እንደሚገባ እርግጠኛ ነኝ። ራኬም ደግሞ ይህንን ብላ ስትነግራት በጣም ደንግጣለች። በእርግጥ ያስደነግጣል። ሞቷን የተባለ ሰውዬ በህይወት አለ ለማለት ለራኪ ብቻ ሳይሆን ለመርማሪዎቹም ምንም አይነት አማራጭ ወይም አስክሬኑ ስላላገኙት ነው እንጂ አወዛግቧቸዋል። ስለዚህ ጆከር እሷን ለማዳን ብሎ ከወንጀል እንደገባ ደግሞ እሷም ደግሞ ታወጣዋለች ማለት ነው። ያን ሌባ ሁለታቸው ማሳደው ያ ስፒድ የሚባል ሰውዬ እንዳልሞተ ለማረጋገጥ መረጃዎችን ይሰበስባሉ። ውድና የተከበራችሁ ተመልካቾቻችን ነባር ቤተሰቦች ሰብስክራይብ ያረጋችሁኝ ላይክ ሼር እያረጋችሁ መልካም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ገድሞ ያኔ አዳዲስ የሆናችሁ ሰብስክራይቧን እየተጫናችሁ ቤተሰብ እንድትሆኑኝ ስል በአክብሮት ጠይቃችኋለሁ። ቤተሰቦቼ ሁላችሁም ስለአከብራችኋለሁ፣ ወዳችኋለሁ። ሰብስክራይብ ላይክ ሼር ላረጋችሁኝ ደግሞ እጅጉን ከልብ አመሰግናለሁ። ፈጣሪ ያክብርልኝ በያላችሁበት ቦታ። እንግዲህ እንደምትመለከቱት ሄኖክም ግራ ተጋብቷል። በሰኒና በጽናትና በኪራ ጉዳይ ተጠምደዋል። ኪራና ጽናት ወይም ይለያዩ ወይም ይታረቁ። እንደዚህ ሆኖ እስከ መቼ ነው? አይ ሊና ሁሉም ነገር ውስጥ ያዳርስሻል። አንቺ እኮ በሰው እጅ ነው የምጠፊ ብሎሽ ነበር ኪራ። አሁንም የኪራ ነገር እውነቱን ነው፣ በሰው እጅ እንደምጠፊ ማለት ነው። እንግዲህ ውድ ተመልካቾቼ ረመዳን ሳፊ 10 ቀን ቀረው። ይችን 10 ቀን እንግዲህ ሁላችንም ለቤተሰቦቻችን የቻልነውን እያደረግን በተስፋና በደስታ ረመዳንን ለመቀበል ያብቃ ማለት ነው። 10 ቀናቶች ናቸው እንግዲህ የቀሩት። እነኚህን 10 ቀናቶች በሰላም በፍቅር ረመዳንን ለመጾም
ያብቃን ስል በትህትና በአክብሮት ጠይቃችኋለሁ። በዚህ አጋጣሚ ውድ የቻናሌ ቤተሰቦች ሁላችሁም ሰብስክራይብ አድርጉኝ፣ እንዲሁም ደግሞ እንኳን አደረሳችሁ ብያለሁኝ። በድጋሚ ሁላችሁንም እንኳን አደረሳችሁ አደረሰን ለተከበረው ለረመዳን ወር እንኳን አደረሰን አደረሳችሁ። ረመዳን ሲባል በጣም ብዙ ነገሮች የሚቆጠብበት፣ አንድ ዱርዬ ነው የሚባል፣ አጭበርባሪ ነው የሚባል የሚሰተርበት፣ ጸጥታ የሚገኝበት የቁርአንና የደስታ ወር እንዲሁም ማንኛውም ሰው ተቆጥቦ የሚጾምበት ወር ነው ማለት ነው። እና ረመዳንን ለመጾም ስንዘጋጅ ደግሞ ምላሳችን ብቻ ሳይሆን በአፋችን ብቻ ሳይሆን መጾም ያለብን ሁሉ ነገራችንን መጾም አለበት። ቤተሰብ አሏችሁ አሉሽ ከመባልም መቆጠብ አለባችሁ። አንድ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ በዚሁ አጋጣሚ ጠቀስ ስላደርግላችሁ፣ አንድ ሰው መልካም ነገር ማናገር ካልቻለ አው የንሲት ብለዋል። ማለት የንሲት እንሲት ማለት በአረበኛ ዝም ይበል ማለት ነው። እና አንድ ሰው ከምላሱ ጥሩ ነገር ወይም ጥሩ ንግግር የማይወጣ ከሆነ ዝምታ ጥሩ ነው፣ ዝም ይበል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እና ከቻልን አንዳንድ ሰዎች ሳንናገርና ሳናናገር ዝም ስንላቸው ለምን ይመስላችኋል? ይህንን ነገር አይሚሯችሁ ውስጥ ማስገባት አለባችሁ። ምክንያቱም መጥፎ ነገር ላለመናገር ከምላሳችሁ ከአንደበታችሁ መጥፎ ነገር ላለማስወጣት ስትሉ ዝምታን የምንመርጠው ለዚህም ነው። እኔ በእኔ በኩል የምነግራችሁ ነገር የሆነ ነገር በቃ ከተናገርኩኝ የውስጤን ስለምናገር፣ ግን ደግሞ ስሜት ማመቅ እፈልጋለሁ። ምንም ነገር መናገር አልፈልግም። ምክንያቱም የሰው ልጅ አንድ ጊዜ ስሜታዊ ሆናችሁ ወይም ተናዳችሁ የምትናገሩት ንግግር በጣም ስብርብር አድርጎ እንዳትነሱ ነው የሚያደርጋችሁ። ስለዚህ እኔም በመናሴ ከመናገሬ በፊት በጣም ብዙ ዝም እላለሁኝ። እንዲናገር ካስገደዱኝ በኋላ ደግሞ እነዛ ሰዎች በእኔ ስብርብር ብለው እንዳይነሱ ነው የማደርጋቸው። እውነቴን ነው የምላችሁ። የምናገረው ንግግር የውስጤን አውጥቼ መናገር እፈልጋለሁ። ስለዚህ ደግሞ የውስጣችሁን አውጥታችሁ ላለመናገር በዝምታ ውስጥ ብዙ መልሶች አሉ። ዝምታ ወርቅ ነው ትላለች አያቴ። ዝምታ በጣም ዝም ስትሉ ከብዙ ነገሮች ትቆጠባላችሁ። ነገር ግን ደግሞ አንዳንድ አይሚሯቸው የማይሰራ ወይም ስሜታቸውን የሚከተሉ ሰዎች እንድትናገሩ ይገፋፏችኋል። ግን መናገር ደግሞ ለማንኛውም ሰው ጥሩ አይደለም። አንዳንድ ሰዎች ቶሎ ተናግረው የነገሮችን ሁሉ መዋጣት ይችላሉ። እኔ ግን እንደዛ ማድረግ አልችልም። እና ቤተሰቦቼ በዚሁ አጋጣሚ አንዳንድ ነገሮች ልንገራችሁ ብዬ ነው። እዚህ ጋር ደግሞ እንደምትመለከቱት ጨበሬ የእስቤልን አለመሞት ሲያረጋግጥ የምን ያህል እንደደነገጠ ልነግራችሁ አልችልም። እና ውድ ቤተሰቦቼ ሰብስክራይብ አድርጉ። እዚህ ጋር ኪራና ፂሞ አብረው እያወሩ ይገኛሉ። ስለምንድን ነው የሚያወሩት የሚለው ስንሄድ አየሽ ሊና ጽናት ይህን ያህል ነው ያስጠላዋት። ለመሩ ደውላ ደህንነቷን ነግራ ዘጋች። ስለዚህ እኔም በጣም ጠልታኛለች ማለት ነው ይላታል። ናሆም ደውሎ ለኪራ እንደምትመለከቱ ኪራ ጋር እያወራ ነው። ምን እያለው ነው ወደሚለው ስንመለስ ነገሮችን በሙሉ ይነግረዋል ማለት ነው። እና ውድ ቤተሰቦቼ እስኪ ልንቀሳቀስ፣ በጣም ቁጭ አልኩኝ መሰለኝ። ዛሬ ደግሞ እንደነገርኳችሁ በጣም ብዙ ስራ ስሰራ ነው የዋልኩትኝ። ከዛ መግሪብ ኢሻን ሰግጄ ትንሽ ቁጭ አልኩኝና ከዛም ስልኬን እየነካካ ብዙ ጊዜያቶችን ቁጭ አልኩኝ መሰለኝ ማለት ነው። ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ።
እወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁንልኝ በያላችሁበት ቦታ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።